ጃኒና አዶኒ ምንድነው አዶኒ ማለት I don't know is very it's something or anything good አዶኒ the must be of Johnny እንዴ እንግሊዘኛም ልሳን አለው እንዴ ምንድነው የቲክቶክ ሰብታይትል ያልቻለው ቋንቋ አራራሽ ኦርጋናይዜሽን ትዩቱ አሟል ማርያምን ሾው ንፍጥ ራሱ እንደዚህ ጧ አይደል? እኔ ደግሞ መጨረሻው አፓርታይድ አካታ ምንም እንዳለ አሬ ረጋጉ ሳሙ ባለቤቱ ነኝ። ማንም እንደሌለኝ ታውቃለህ። መመጣው አንተን ብዬ ነው። ኧረ አታስቢ ሀቢብቲ። ከዚህ በኋላ ተመልሼ አረብ ሀገር የመስራት እቅድ የለኝም። እግሬም እያበጠ ነው። እድሜም እየሄደ ስለሆነ ትዳሬን ይዤ ነው መኖር የምፈልገው። ይኸውልሽ አንቺ ብቻ ነኝ እንጂ ተጋብተን ልጆቻችንን ወልደን አንቺ ልጆቹን ታሳድጊያለሽ፣ እኔ ስራዬን እሰራለሁ። የቤቱ ዕቃ ተሟልቷል አይደል? ሁሉም ተሟልቷል። አንቺ ብቻ ነው የቀረሽ። እሺ በቃ ይኸውልሽ ብቻ አንቺ የባጃጁ አላኪልኝ። የባጃጁን በዚህ 2 ቀን ውስጥ አስገባልሃለሁ። በዚህ 2 ሳምንት ውስጥ ደግሞ እመጣለሁ። ገብቻለሁ። ታሽ ደግሞ ቻዝክ መጣች እንዴ? ቻዝክ ብናትሽን ቻውራስቲ። አቤት ማን ልበል? አንቺ ባለቤቱ ነኝ። ምን ትዳር ልያዝ? ኧረ ተያት ብላሽ። እሺ ሰው ሲነግርሽ አልሰማ ብለሽ እሺ አሁን የት ልትኖሪ ነው እንዴ? ራሴን እስክችል አንተ ቤት አለ እንዴ? ወንድሜ ባለቤቴን ታውቂያት የለ እንዴ? ከሁለት ቀን በላይ እኮ ሰው እንዲቀመጥ አትፈልግም። ላገባ እኮ ነው። የሆነ ነገር አትልኪልኝም? አረ ወንድሜ ምንም እንዳያሳስብህ፣ ዋናው ብቻ አንተ ቤትህን ያዝልኝ። ለካለ ራስ መሆን ይገርማል። ለካለ ራሴ ምንም የለኝም። ደሞ እዚህ ምን እንሰራለን? ሰላም ጤና ይስጥልኝ። ምን ታዘዝ? እናንተ ጋር ቤት ለመግዛት ነው የመጣሁት። ተመልሼ ወደ አረብ ሀገር ልሄድ ስለሆነ። እንዴ እህቴ ድጋሚ አረብ ሀገር ልትሄጂ ነው? እዛ ሆኜ አሁን የተወሰነ ገንዘብ ከፍዬ ገላችሁ ኦፕሽን ለማለት ነው። ሳይቶቻችን የሚገኙት በአያት ጋርመንት፣ ሶማሌ ተራ፣ ፒያሳ እንዲሁም ደግሞ አድዋ 00 አካባቢ ላይ ነው የሚገኙትና እነዚህ መኖሪያ ቤቶች ከባለ 1 እስከ ባለ 3 መኝታ አሁን በጊዜያዊነት እየተሸጡ ይገኛሉ። እንዲሁም ደግሞ ሙሉ ለሙሉ ፊኒሺንጋቸው የተጠናቀቁ ሱቆችን አድዋ 00 ፊት ለፊት ላይ ማግኘት ይችላሉ ማለት ነው። አንድ ሰው 100% ክፍያ ከፍላለሁ ብሎ ካሰበ እኛ 30% እና 35% የሚደርሱ ቅናሾችን እንሰጠዋለን። የሰጠኸኝ አማራጮች ጥሩ ናቸው፣ ነገር ግን እኔ አቅም የለኝም። ትንሽ የገንዘብ ከፍዬ ባለ 1 መኝታ ካላችሁ ስመለስ የራሴ ቤት እንዲኖረኝ ነው የምፈልገው። ባለ 1 መኝታ 75 ካሬ እስከ 8,625,000 ብር ነው አጠቃላይ ክፍያ። እንደነገርኩሽ በ2 ዓመት ተኩል ጊዜ ውስጥ ቀስ እያልሽ እስከ 14 እስከ 15 ዙር በሚደርስ ክፍያ የምትከፍይበት አማራጭ ነው። እሱ 865,000 ብር አካባቢ ይሆንና ቀጣይ ክፍያዎችን ደግሞ እንደነገርኩሽ በፕሮግረስ የምትከፍይበት አማራጭ ይኖራል። ዋናው ወስጃለሁ የሚል ፊርማ ትፈርሚልኛለሽ ማለት ነው። እሺ በቀጣይ ለሱቅም ደግሞ እንገናኛለን ብዬ አስባለሁ። እሺ አመሰግናለሁ። መሄድ እንችላለን። እህቴ ግን አልቸኮልሽም? ከዚህ በኋላ ማናችሁም ሀሳብ አያስፈልገኝም። ሄሎ ሰላም ጤና ይስጥልኝ። ከቴምር ሪል ስቴት ነበረ። አብሮ ይስጥልን። ግንባታው 2ኛ ፍሎር ላይ መድረሱን ላሳውቅሽና በውላችን መሰረት ቀጣይ ክፍያ መክፈል እንዳለብሽ ላስታውስሽ ብዬ ነው የደወልኩት። እሺ ከዛ በፊት ምን ላይ እንደደረሰ ሳይቱን ትልክልኝ ትችያለሽ? አዎ ኢሞ ላይ ላኪልኝ በዚህ ቁጥር። ኦኬ ይቻላል፣ በኢሞ ይቻላል፣ እልክልሻለሁ። ሄሎ ወንድሜ ልጄን የ3 ወር አልከፈልክም ብሎ አባረሩብኝ እኮ ምን እንደማድረግ ግራ ገባኝ።
የመንግስት አስገባው። እንዴ የመጀመሪያ ቃል ደስ ትላለች። አበበበጀ ሽልማት አላት። ወንገኝ በቃ እረፍ። ይኸውልህ ማሙሽ ዝም ካላል አቡቱቱ ቡዬ ወተት ወተት እኮ ነው ያልኩት። ምን ያስገርማችኋል? ራበኝ። ምግብ ኬክ ላዛኛ ነው እንደው የምፈልገው ላዛኛ። አንተ አትቅበጥ ቆነጣ ነው ከሳለው እዚህ ቅርብ ያለበት ፖሊስ ጣቢያ ፍሬንዶች አሉ። ባባ ምናምን አትበሉ፣ በራሴ ስም ጥሩኝ፣ ምንም አታጃጅሉኝ። እኔ እንደውም የራሳችሁን በየስማችሁ ነው የምጠራችሁ። አንተ ስምህ ማን ነው? ሳላይ ነው የምልህ። እንደውም ሳላይ ቀጥ ብለህ ሄደህ ላዛኛ ይዘህ ነው። እሺ አንተ ነህ ወይስ አንተ ነህ? እሱ ነው እኔ። አንተ ነህ? አዎ። እሺ ኮልፉን አምጥ፣ ግባ። እሺ መጀመሪያ አማት አትቸኩል፣ ሞተር ለማስነሳት አማት በስመ አብ በል ዘለህ ልታስጨርሰን ነው እንዴ? ከዛ ቀበቶ ወሰድ። አትንቀጭቀጭ ደግሞ ምን እንደሚያንቀጭቀጭ። ከዛ ቆይ አትርገጥ፣ ውሃ ጠጣ። መጀመሪያ ውሃ ጠጣ። እሰይ። ማነው ስምህ? እኔ ስሜ ነው። እሺ ስንት ዓመት ነው? እኔ 16። እኔ አትበል፣ ያንተን ነው የምጠይቅህ። 16 ነድተህ ታውቃለህ? አህያ ነድተህ ታውቃለህ? አይ አታውቅም። መኪናስ ነድተህ ታውቃለህ? አዎ ታውቃለህ? አዎ። እሺ ሻው ቀስ በለው። እሺ ማርሽ አስገባ። ፍሬን ያዝ መጀመሪያ። ምን ፍሬን ያዝ? ፍሬን ብሬክ። እሺ ብሬክ ድብን አድርገህ። አዎ። ከዛ አሁን እጅ ፍሬን ልቀቅ። ሳልነግርህ አትቅደም። እኔ ስነግርህ ነው። እሺ ማርሽ አስገባ። ፍሬን ቀስ ብለህ ልቀቅ። ቀስ እያልክ ልቀቅ። አድረም ቀስ። እሺ እያልክ ትንፋሽን ብትሰጠው ቀስ። እናቴ ውጭ ወጥቼ ኳስ ልጫወት አይቻልም። ለምን አይቻልም ብያለሁ? አይቻልም። አባቴ እንትና ጋር ሂጅ ቲቪ ላይ አይቻልም። ለምን ተናግሬያለሁ። አንተ ጃጀግጅቀኝ። እንደዚህ እየተባለ ነው ብዙዎቻችን ያደግነው እና አይቻልምና ክልከላ ውስጥ የኖረ ልጅነት ነው ያለን ብዙዎቻችን። ይሄ ነገር አደገብንና ዛሬ በዛ ውስጥ ያደጉ ልጆች የቀበሌ ሊቀመንበር ሆነው ይሾማሉ፣ ትራፊክ ፖሊስ ሆነው ይሾማሉ። የቀበሌ ሊቀመንበር ሆኖ የተሾመው ልጅ እኛ ቢዝነስ ከፍተን ካፌ ሲኖርን ይመጣና ቡና ነው መሸጥ የተፈቀደልሽ፣ አልተፈቀደልም፣ ተከልክለሃል ብሎ ይነግረናል። ለምን ስንለው ምክንያት የለው። አይ ተናግሬያለሁ አጨቅጭቀኝ እንግዲህ ይላል። እና በብዙ ኔጌቲቭ የሆኑ ነገሮች፣ በብዙ አይቻልሞች፣ በብዙ ክልከላዎች ውስጥ፣ በብዙ ተቃውሞዎች ውስጥ የመጣ ነው። ሰዎች የሚያደርጉትን ነገር ለመደገፍ ሳይሆን ለመቃወም በጣም እንፈጥናለን። አደባባይ ላይ አንድ ሰው ወጥቶ እንደዚህ ሰርቻለሁ፣ እንደዚህ አድርጌያለሁ ብሎ የስኬት ታሪኩን ሲነግረን ስኬቱን ማበረታታት ሳይሆን ይሄ ጉረኛ የሚለው ኔጌቲቭ ኤነርጂ ነው ቀድሞ የሚመጣል። አንዲት የተሳካላት ልጅ በአደባባይ መታ እንደዚህ አረኩኝ፣ እንደዚህ አገኘሁ ብላ ስትናገር ከሆነ ሰው ጋር ተኝታ ነው እንደዚህ አድርጋ ነው ይሄን ሀብት ያመጣችሁ ብለን መሳለቅ ነው የሚቀድመው። ማመስገኑ ማድነቁ ላይ የለንበትም። እርስ በርሳችንም እንደዚህ ነው። የጓደኞቻችን ሰርክል ላይ ተመልከቱ። ሚኪ በርታ፣ ኮራውብህ፣ የምትሰራው ነገር በጣም ጥሩ ነው ብሎ የሚያበረታታ ሰው እና ብዙ ነገሮቻችንን አስተውላችሁ ከሆኑ ክልከላ ውስጥ ያሉ፣ ተቃውሞ ውስጥ ያሉ፣ መናናቅ ውስጥ ያሉ፣ ሰዎችን መዝለፍና ማዋረድ ውስጥ ያሉ ናቸው። የሚሞክሩ ሰዎችን አናበረታታም። የሆነ ነገር አቅም ኖሮን ስልጣን ኖሮን ያን ነገር ለማስፈጸም ቦታው ላይ ስንቀመጥ ለመፍቀድና ለማበረታታት ሳይሆን ለመከልከልና ለመኮርኮም ነው የምንቀድመው። ይሄ ነገር የሆነ ቦታ ላይ መቆም አለበት ብዬ አስባለሁ። ማህበራዊ ሚዲያ ላይ መጥተው ሀሳባቸውን የሚገልጹ ሰዎች የሚጻፍላቸውን ኮሜንት ተመልከቱ። ብዙ ሰዎች
እኔ እንደውም በጣም እድለኛ ነኝ። በጣም ደጋግ ሰዎች አጋጥማችሁኛልና በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። ግን ኮሌክቲቭሊ እንደ ማህበረሰብ ሲታይ ይሄ ነገር በቃ መባል ያለበት የሆነ ስቴፕ ላይ የደረሰ ይመስለኛልና እስቲ ለምን ብላችሁ ራሳችሁን ጠይቁ። ሰዎችን ተቃውማችሁ ራሳችሁን ስታገኙት፣ ከሰዎች ጋር የሚያጋጭ ነገር ሲኖራችሁ፣ በመፍቀድ ፋንታ መከልከልን ስትመርጡ ለምን ብላችሁ ራሳችሁን ጠይቁ። እንዲህ ማድረግ እፈልጋለሁ ሲባል እንዴት ተደርጎ ብለን ከመቃወማችን በፊት ለምንድን ነው የምቃወመው ብለን ማሰብ አለብን። እና ይቺ ሀሳብ ብልጭ ብላብኝ ላካፍላችሁ ብዬ ነው። ምን እንደምታስቡ እስቲ እናንተን በኮሜንት ጻፉልኝ።